ሰላም ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? በዛሬው ዕለት ደግሞ አንድ መሀል ከተማ ውስጥ በመሄድ የእርሻ ቦታ አለ። ሰፊ የእርሻ ቦታ ነው እንደምትመለከቱት። ይህ ሁሉ የእርሻ ቦታ ነው መሀል ከተማ ላይ ማለት ነው። ፎቆቹ ታያላችሁ አይደለ? ይህ ሁሉ የእርሻ ቦታ ነው እንደምትመለከቱት እና መሀል ከተማ ላይ ይሄን የመሰለ እርሻ በመስራት ለከተማው የተለያዩ የድንች አቅርቦት ያቀርባሉ። እንዲሁም ደግሞ ለበጋው ለጤፍ እንዲሁም ለስንዴ ሌላ ለገብስ የመሳሰሉ እርሻ እያረሱ ነው። ጠጋብዬ የምቀርጽላችሁ ይሆናል። አሁን ከሩቅ ሙሉ ቦታውን ላሳያችሁ ብዬ ነው። ጠጋብዬ የምቀርጽላችሁ ይሆናል። አሁን እርሻ እያዘጋጁ ነው። ገበሬዎቹ የጎለጎሉ ወይም ደግሞ ሳሩን ከአፈር ውስጥ እያወጡና እርሻ እየሰሩ ይገኛሉ ማለት ነው። ይህ በመሀል አዲስ አበባ ነው ብላችሁ ምን ያህል ታምናላችሁ? አያችሁ አይደለ? ሙሉ ቦታው እንዳለ የእርሻ ቦታ ነው እና ገበሬዎቹ ፊት ለፊት እያረሱ ነው የሚገኙት። ወደ እነሱ እየተጠጋው ነው። ሲያርሱ አስተራረሳቸው እንዴት እንደሆነ የምነግራቸው ይሆናል። የሚጠቀሙትም በከብት ነው። ማሽነሪ እንኳን አይጠቀሙም፣ ግን ከፍተኛ የሆነ ምርት እንደሚያመርቱ ነው ከአካባቢው ሰዎች የሰማሁት። እና ጠጋብዬ እነሱ ፈቃደኛ የሚሆኑ ከሆነ ማናገራቸው ይሆናል። አሊያም ደግሞ ዝም ብዬ ቀርጬ እንዲሁ የማሳያቸው ይሆናል ማለት ነው። ቪዲዮውን እስከ መጨረሻው እንድትከታተሉ ተጋብዛችኋለሁ። እና እናንተ ይሄን ስታዩ ምን እንደተሰማችሁም ኮሜንት ላይ አሳርፉልኝ። በመሀል ከተማ ይሄን የመሰለ ስራ ሲሰራ ግብርና ክፍለ ሀገር አካባቢ ብቻ ነው የሚጠበቀው እና በመሀል ከተማ እንደዚህ አይነት ግብርና ሲኖር ምን አይነት ስሜት ተሰማችሁ ላለው እና እዚህ ከተማ ላይ እንደዚህ ግብርና ቦታ ቢኖራችሁ እናንተ ምን ትሰሩበታላችሁ? እንደዚህ አይነት ቦታ ቢኖራችሁ ግብርና ወይስ ሌላ ነገር? ግብርና አዋጭ ነው ወይስ ሌላ ስራ ቢሰራበት ይሻላል ትላላችሁ? ኮሜንት ሴክሽን ላይ አሳርፉልኝ። ጠጋብዬ ደግሞ የምቀርጽላችሁ ይሆናል። እና ቦታውንም እንደምታዩት በጣም ነው የሚያምረው። ማራኪ ነው። ግሪንነቱ ደስ ይላል። መሀል ከተማውን አያችሁት አይደለ? ዙሪያውን የዞርኩ እያሳየኋችሁ ነው የሚገኘው። እንደምትመለከቱት ይመስላል። ወደዛው ጠጋብዬ ደግሞ ልቅረጻችሁ እና እስከዛው እስከሚሄድ ድረስ አካባቢው እንድታዩት ነው። አካባቢዎቹ በጣም እንደምታዩት ወጣ ገባ ተራራ ነው። ወንዝም አለ እዚሁ። ስለዚህ ለመስኖ ምናምን ይጠቀሙበታል ማለት ነው። እንደምታዩት ደግሞ እዚህ ሰፈራ ቦታ ነው። የሰፈሩ ሶማሌዎች ምናምን የሚገኙበት ቦታ ነው እና ይሄን ይመስላል። ወደ ቦታው እንሄዳለን እና ቦታው እንደምታዩት በጣም ነፋሻማና አረንጓዴያማ ቦታ ነው እና የዛ ጋር የምታዩት ቀበሮ ሳይሆን አይቀርም መሰለኝ። አዲስ አበባ ውስጥ ቀበሮ አለ እንዴ? ውሻ ነው ማለት ነው። እንትን ላይ እና እኔ መስራት ማለት ነው። እርሻ ቦታው ለኢንተርቪው ላረጋቸው ፈልጌ የነበረ ብዙም ስራ ላይ ስለሆኑ መሰለኝ ፈቃደኛ ሊሆኑልኝ አልቻሉም። እና እነዚህ ይመስላሉ ማለት ነው። ሳሩን እያወጡት ነው፣ እየጎለጎሉ ነው የሚባለው አሉ። እና በደንብ እንዲሳሩ ተገለባብጦ ከታረሰ በኋላ እህል ይዘራበትና ይበቅላል ማለት ነው። ያው እኛ ደግሞ የደረሰውን ብቻ ስለምንበላ ብዙ ስለማናቀው እንግዲህ ለማሳወቅ ብዬ ነው። እና ይሄን ይመስላል ማለት ነው። እቺ የምታዩት ሞተር ደግሞ የአንዱ ገበሬ ሞተር ነች። የከተማ ገበሬ ስትሆኑ እንዲነቃ ያላችሁ ነው የምትሆኑት። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳረሱ። በኮሜንት ደግሞ ሌላ መናገር የምትፈልጉት ነገር ካለ ፈቅጄላችኋለሁ፣ መናገር ትችላላችሁ።